ኦኬ ከነዚህ ስንት ትመልሳላችሁ? ህይወቱ አለፈ፣ ፈተናውን አለፈ፣ እድሉ አለፈህ፣ ይለፈኝ። በሰፈር አለፈ፣ የሆነ ሰው በሰፈር አለፈ። how do you say that in English? በእንግሊዝኛ እንዴት ነው የምትሉት? ኦኬ 3 ደቂቃ ብቻ ስጡኝ። በ3 ደቂቃ ላስችላችሁ። ኦኬ the first one ህይወቱ አለፈ። ህይወቱ አለፈ እንዴት ነው የሚባለው? ሰውየው ሞተ፣ ህይወቱ አለፈ። he passed away. he passed away. he passed away ህይወቱ አለፈ። he died እኮ ማለት እንችላለን፣ ግን he died ብለን ድርቅ ከምናደርገው he passed away ማለት more polite ነው ማለት ነው። ህይወቱ አለፈ። that's it። ሁለተኛው ፈተናውን አለፈ። ፈተናውን አለፈ። አሁንም ያለፈው እሱ ነው አይደል? he ብዬ ልጀምር። he passed the exam. ፈተናውን አለፈ። he passed the exam. he passed the exam። ሶስተኛው እድሉ አለፈ። የሆነ እድል ነበረ፣ የሆነ እድል ነበረሽ፣ እድሉ አለፈ፣ አለፋችሁ። እንዴት ልበል? you missed the opportunity. you missed the opportunity. you missed the opportunity. እድሉ አለፈ፣ ቻንሱ አለፈ። ይለፈኝ ብላችሁ ታውቃላችሁ አይደል? ይለፈኝ፣ አይ ይህ ነገር ይለፈኝ፣ እቺ ነገር ትለፈኝ። how do you say ይለፈኝ? okay I will pass. I'll pass ይለፈኝ ማለት ነው። የመጨረሻው በሰፈር አለፈ። የሆነ ሰውዬ በሰፈሩ አለፈ፣ ሄደ፣ አለፈ። እንዴት ትላላችሁ? እቺን ኮሜንት ላይ አስቀምጡልኝ። ኦንላይን ክላስ አለን። ኦንላይን ክላሳችን ጆይን ማድረግ ለምትፈልጉ በዚህ ስልክ ብትደውሉ ታገኙናላችሁ። እንደዚሁም እንግሊዝኛን በአካል መማር ለምትፈልጉ አድራሻችን ኮሌጅ ጎንደር ማዞሪያ ነው የምንገኘው። እንደዚሁም በዚህ ስልክ ብትደውሉ ታገኙናላችሁ። ቀጣይ ምርጥ ቪዲዮ ይዤላችሁ እመጣለሁ። ዶንት ፎርጌት ላይክ፣ ሰብስክራይብ። አንዴ እንከልሳት። ህይወቱ አለፈ። he passed away. he passed away. he passed away በሉኝ። ፈተናውን አለፈ። he passed the exam. he passed the exam. እድሉ አለፈህ፣ እድሉ አለፈሽ፣ እድሉ አለፈክ። የሆነ እድል ነበራችሁ፣ አለፈ እሱ። you missed the opportunity. you missed the opportunity. ይለፈኝ፣ አይቺ ነገር ትለፈኝ፣ ይለፈኝ። I'll pass. I will pass. በሰፈር አለፈ። የሆነ ሰውዬ በሰፈር አለፈ። he ኮሜንት ላይ አስቀምጡልኝ። Thank you so much.